ምግብ የለም ቤት ብቻ ነው እኮ ልጆች የለም ይሄ ቤት የእርሶ ቤት ነው እኔ እናት እኔ ቤት ነው እዚህ ቦታ በመከራ ጽና በፈተናም ጽና ለምለም አሜን ባይታክ አሜን አራንዳት ካለው ተፈቆጥቀጥ አሜን ድንጋይ ዘተፍስልክ አሜን እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን የትራንስፖርት ብር አልከፈሉም አባባ ወዴት እየሄዱ ነው ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ እኔ ደህና ነኝ እግዚአብሔር ይመስገን አማማ እንደምን አሉ ሰላም ነው እንዴት አሉ ደህና ነው ከየት እየመጡ ነው በዚህ በኩል ሲመጡ ነው አንድ ሴትዮ ቤት ሄጄ ማምጣቴ ነው ጎረቤት ሄዶ ነው ጎረቤት ሄጄ ነው እንደዚህ ያነካስኩ ቤት እዚህ ነው እንደ ቤቱ አንግባ እስቲ ነው ቤቱ አዎ እዚህ አጠገቦት ላይ ልቀመጣ እኔ እሺ ምናልባት የሚቸግሮት ነገር ካለ ላግዞት ብዬ ነው ምን ይቸግሮታል ሰው ቤት ሰርቼ ነው ማድረው ሰው ቤት ሰርቼ ነው ባላ አሁን ሰርቼ እንዳልባላ ሰባራ ነኝ አካለ ጎዶሎ ነኝ መከራዬን አይቼ በሰው ቤት እሳት ተቃጥዬ ነው እድሬን ምጥላው እድር ምጥላው ይቸግረኛል ልጅ መጀመሪያ ወለድኩ ሞተብኝ ልጅ የለኝም የምንችለውን እናግዞታለን ወደ ከተማ ሄደን ይዘን እንመጣለን ቶሎ እንመለሳለን እሺ ማማ እሺ ኦርቶዶክስ ነኝ ማርያም ትመርቅህ አሜን ማርያም ገብርኤል ይመርቅህ አሜን ሚካኤል ይመርቅህ አሜን ከፍ ያለውን እንጀራ በዚች አይደለም በአየር መተበራፊ ላይ ቁጭ እንደምትል ያርግ አሜን 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 እኔ እናት ይሄንንም ብር ያዙ ይሄንንም ብር ዛሬ የተገዛውንም ነገር እኔ አይደለም የሰጠሁት አደራ ነው ይዤ የመጣሁት ሁለት እህትማማቾች እናታችንን ነፍስ ይማር ብሎ ይመርቁ ብሎ ነው ይሄን አደራ የላኩት እናታቸውን ነፍስ ይማር ብሎ ይመርቋቸው እናታቸውን ነፍስ ይማረው አሜን መሬቱን ገለባ ያርግላቸው አሜን ገብርኤል እሱ ይመርቃቸው አሜን ማርያም እሷ ትመርቃቸው አሜን ከኔ ተረፈውን ገብርኤል እሱ ማርያም እናንተን ሺህ ያርግልኝ አሜን እኔ እናት አሜን አሜን ፈጣሪ እድሜና ጤና ይስጦት አሜን ደህና ይዋሉ አሜን እሺ ሰላም ያገናኘን እሺ ሁላችሁም ደህና ያገናኘን በመከራ ጽና በፈተናም ጽና ለጊዜው ነው እንጂ ሁሉም ያልፋልና ማስተር አብነት ይለያል ትህትናው ሰው አክባሪነቱ ሰው አለመጣየፉ ዝቅ ብሎ ራሱን እግር ማጠቡ ይህ ከፈጣሪው የተረዳው ነው ዝቅ ብሎ ሐዋርያትን እግር ያጠበ ኢየሱስ ክርስቶስን ተከትሎ የሱን ተግባር በተግባር ያሳየ
እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን መልካም ስራ ለክፉ ቀን ስንቅ ነው ይላል ያገሬ ሰው። መልካም ስራ፣ ደግ መሆን፣ መልካም መሆን። እግዚአብሔር ደግ ነውና ደግ ሁኑ፣ እግዚአብሔር መልካም ነውና መልካም ሁኑ ተብለናል። እግዚአብሔር ጻድቅ ነውና ጻድቅ ሁኑም ተብለናል። ወዴት እየሮጡ ነው? እናንተ ቤት። እኛ ቤት? ምንድነው? ምን እናግዞት? ሪቡኛል። መላ የለኝ፣ ወገን የለኝ። በእውነት ወላሂ። ምሳ አልበሉ? ወላሂ ምግብ ወላሂ አንገበገበልሽ ሀረርልሽ ሆዴ ማስተር አብነትን ብዙዎቻችን በመልካም ስራው እናውቀዋለን። እጃችሁ ላይ በያዛችሁት ስልክ ለሽማግሌ፣ ለአሮጊት፣ ለሴት፣ ለወንድ፣ ለህፃን፣ ለወጣት መልካምን ነገር ሲያደርግ ተመልክተናል። ከኔ ጋር በላይቭ ፕሮግራም ላይ የእርዳታ ገንዘብ ማሰባሰብ ላይ አግኝቻለሁ። ብዙ ሰዎች ደግሞ ዙሪያው ላይ ያሉ መልካምነቱን ሲናገሩ ሰምተናል። ይህንን መልካም ስራ አላህ Subhanahu Wa Ta'ala ይወደድለት። መልካምን የሰሩ ሰዎችን አላህ Subhanahu Wa Ta'ala እዚህም ዱንያ ላይ እንደሚመነዳቸው እንደሚከፍላቸው ነግሮናል። እህቶች ወንድሞች ዛሬ ላይ ደግሞ ጥሪ አቅርቧል። ታመም ያለው ውስጤን በልቶኛል፣ ምን እንዳመመኝ አላቅም፣ ዱዓ አርጉልኝ ብሏል። ሁላችሁም በዱዓችሁ አስቡት። የታመመው ምን እንደሆነ አላህ Subhanahu Wa Ta'ala ያውቃል። ከሀገር ውጭ ወጥቶ መታከም ይችላል። ከመድኃኒቱ ጋር አላህ Subhanahu Wa Ta'ala ያገናኘው። ሂዳያንም አላህ Subhanahu Wa Ta'ala ይስጣው። ሁላችሁም በዱዓችሁ አስቡት። እንኳን በመልካም ስራ የምናቀው ሰው መጥፎ ላይ እንኳን ያለ ሰው ምንም ነገር አይሁን መልካም ሆኖ በመልካም ስራ ላይ ማየትን ነው የምንመኘው። ሁላችሁም በዱዓችሁ አስቡት። አላህ Subhanahu Wa Ta'ala ያሽረው፣ የልጆቹ አባት ያርገው፣ ሂዳያንም ይስጣው። اللهم آمين.
አትጠራጠሩ። አንድ ሰው መልካም ስራ ሰርቶ ሲሞገስ በተቃራኒው ሞራሉ የሚኮስስ የሚበሳጭ የሚወራጭ ሰይጣንና የሰይጣን ሰራዊት የሰይጣን ፈረሶች ናቸው። አላህ ያሳየው ይሄንን ይበላል። ወላሂ አላህ ያው አላህ ሻሂድ ይሄ ጉርሽ ሰሲ ወላ ቀሪ ነው ይጀምሩ በራሱ ኪዳ ይጠብቃችሁ። በሰላም አብነት ወንድማችንን ታውቁታላችሁ እያለቀሰ ይህን ሁሉ ሲጎበኝ እየመጣ ሲረዳ ስንቱን ነገር ሲያደርግ ነበርና አላህ በሱ ላይ ያመጣበትን ነገር አላህ እንዲያነሳለት ሶስት አባቶችን ዱዓ ማስቴር አብነትን አላህ ከዚህ በሽታ አላህ ያዳቀው የሚሆንም መሬት ያልታቅ መሬት ያልታቅ የዓፊያ ቀሚስ አላልብሶ የዓዝ ቀሚስ አላልብሶ አሚን الله يشرك آمين يقول ياتين سي الله يشرك آمين الله يشرك آمين يا ريت كل إن أنت صرفنا هنا آمين ثم من جانك آمين شكر من جانك آمين أياتي عن كاميرا الأرض آمين آتين من الشمال هذا آمين يا سكونة المشان ده بقول يهون آمين الله يشرك آمين الله يشرك آمين عافيون الله يملسله آمين عافية ملاشو الله نونا لسم يشكروا نقر يلم عافيون الله يملسه آمين ሽሮ ዲኖ የሚዘይረን ያርገው አሜን። እንደው ሽሬ ዲኜ እናንተን መጥቼ ፊታችሁን እማይበት ነው ያለው። እንግዲህ አላህ አይቸግረውምና አፍያውን መልሶ ምንተያየር ያድርገን። አሜን። አላህ ያሽረው። አሜን። አላህ ያሽረው። አላሁመ ሰሊ ወሰለም። እናመሰግናለን። አብነት ማለት አርአያ፣ ምሳሌ፣ ምሳሌነት ያለው ለምሳሌነት የሚጠቀስ መሪ ማለት ነው። አብነት ስምን መልአክ ያወጣዋል። አንቺን ከማና ወዳድሬ ላብልጥኝ አፍቅሬ አክብሬ እናቴ ጥሩ ሰውና ንጹህ ውሃ አንድ ናቸው፣ ህይወት ናቸው። ንጹህ ሰውና ንጹህ ውሃ ህይወት ነው። ለእጽዋቱም እንኳን ለሰው ሀታ ለእንስሳው እሱን ሲያጡ ይጠልጋሉ። ሰውም እንደዛው መልካም ሰዎችን ሲያጣ አንተ ደህና ሰው ከሆንክ አንተ ማጣት በዙሪያ ብዙ ሰዎች ይጠልጋሉ። ሊሞቱም ሊደርቁም ይችላሉ። ያን መሰል ሰው ታላገኙ ማለት ነው። አጉዳይ መሆን ሰው ማለት ጥሩ ሰውና ንጹህ ውሃ ናቸው፣ ህይወት ናቸው። የሚገርም ነው። አንተ ምንም አትሆንም። የጀመርከውን ሳትጨርስ ደግሞ በፍጹም አትሞትም። ገና ባንተ መኖር ሊስቁ ያሉ ስንት እናቶችና ስንት አባቶች እያሉ ትሞታለህ። በፍጹም አትሞትም።